ትጠብቅ። ከዛ ደግሞ ልክ አንተም በጠየቀው መሰረት እዛው ቶፒክ ላይ ትጠየቃለህ። አይ እኔን አትጠይቁኝ እኔ ብቻ ነው የምጠይቀው የምትል ከሆነ እታች ወርደህ ታብታብ ያደርግ ተማር ጠይቅና ማለት ነው። መጠየቅ አልፈልግም። ኦኬ ሃይማኖቴ እንዳብራራ እድል እንደምሰጣችሁ እናንተ ትሰጡኛላችሁ። እድል ከተሰጠኝ አብራራ ነው ችግር። የጠየቀው እስኪመለስልህ አንደኛ ወደ ሌላ ቶፒክ እየረገጥክ ነው። አንድ ጥያቄ ጠይቀህ ሌላ ቦታ ላይ እየረገጥክ ነው። የጠየቀው ጥያቄ ተመለሰልኝ ስትል ወደ ሌላ ትገባለህ። ከዛ ደግሞ ትጠየቃለህ እዛው ቶፒክ ላይ ማለት ነው። አንተ ያነሳው ቶፒክ ላይ እና ሌላ ቶፒክ ውስጥ እንዳትገባ ምናምን። አሁን ረጋ ብለን እንቀጥል። አሁን ሲመልሱት ጥያቄ ደቂቃ እንደሚወስዱ ሁሉ ስለ እስልምና ስጠይቁኝም ተመሳሳይ ጥያቄ ይሰጡኛል። እኔ ደግሞ በማመነው መንገድ እመልሳለሁ ስለ እስልምና። ኦኬ አሁን ዝም ብል አዳምጥ እያሉን ከሆነ በኋላ ዝም ብላችሁ አዳምጡ እላቸዋለሁ። ጥሩ ነው። አሁን እኔ መጀመሪያ ጥያቄ የጠየቋቸው ምንድን ነው? በአካል ሶስት ስትሉ ቀላሉ ጥያቄ ምን ነበረ? በአካል ሶስት ስትሉ አራት ያልሆነ ሁለት የሆነ ሶስት የሚደርስ እውነተኛ ሶስትነት ነው ወይስ ምሳሌያዊ አነጋገር ነው ብዬ ጠየቅኩኝ። አንተ አካል ሲባል ምን ተረዳህ አሉኝ። ከዛ ሀሳብ ስንሰጥ ለምሳሌ በዚህ በምንነት ስንት ሰዎች አለን አለኝ መዝሙረ ያሬድ። ነው ያለነው አልኩት። አይ በምንነት አንድ ሰው ነን አለን። በዚህ ከሄድንማ ለምሳሌ አዳም ብቻ ሁለተኛ ሰው ባይፈጠር አንድ በምንነቱና በማንነቱ አንድ ሰው ብቻ ይኖር ነበር። ግን ስለተባዛን በቁጥራችን ሰውዬው ጆሮ የለውም እንዴ? ምን አለ? ከዛ በኋላ ስለዚህ ጠይቆ ይጨርስና ሚዩት አድርጎ ያዳምጥ። ጠይቀ ጨርስና በቃ ሚዩት አድርጎ ያዳምጥ። መሀል ላይ ረብሻ ከሚሆን ጠይቀ ጨርስ፣ ጥያቄዎችን አቅርብና ጨርስ። ከዛ ሚዩት አድርገህ ብቻ አዳምጠን። እሺ በምንነት አንድ ተባለ ማለት አንድ ነገር ብዙነትን ከብዙነት ቀረ ማለት አይደለም። ለምሳሌ በዚህ ዓለም አዳም ብቻ ቢኖር ሁለተኛ ሰው ባይኖር አዳም በምንነቱና በማንነቱ አንድ ይሆን ነበር። ግን አዳም የሚመስሉ ብዙ ነገሮች ብዙ ሰዎች ስላሉ ግን ብዙ ሰዎች አለን በማንነታችን ተብለን ቁጥራችን በዝተዋል። ስለዚህ ስላሴ በአካል ሶስት ስንት ስል በእግዚአብሔርነት አንድ ሆነ ሳለ በአካል ግን ብዛት ያላቸው ቁጥራቸው ሶስት የሚደርሱ ናቸው። አንዱ በአንድ ውስጥ የሚገኝ አንድ ናቸው ወይስ የተለያዩ ሶስት ናቸው? ወይስ ምሳሌያዊ ንግግር ነው ሶስትነት? ሜት አደርጋለሁ የምትወስደው ደቂቃ ያለው። ከዛ ስለ እስልምና ደግሞ በወሰድከው ደቂቃ ልክ እመልሳለሁ ስጠይቅ። ቀጥል በቃ አሁን ማይክህን ዘግተህ መልስ ይመለስልህ ዝም ነው የምትለው። እሺ አሁን ስለ አዳምም ያነሳኸው አለ። በእኛ ቤተክርስቲያን ምን ይባላል መሰለህ? ችግሩ እኮ ትምህርት ስለማትሰሙ ነው። እና ስለ ስላሴ ሲናገር ስለ እግዚአብሔር ሲናገር እንደ አዳም አንድ ያልሆነ እንደ አብርሃም እንደ ይስሐቅና እንደ ያዕቆብ ሶስት ያልሆነ ነው የሚባለው። ከሰማ ግን ሰምተህ አታውቅማ። ችግሩ አስቡም። ትምህርት እንደ አዳም አንድ ያልሆነ ሲባል ምን ማለት ነው? አዳም አንድ ነው፣ አንድ ሰው ነው። ግን በማንነትም ደግሞ አንድ ነው። ሶስት ሊሆን አይችልም። አዳም አንድ ነው። በቃ አዳም ሶስትነት የለውም። ስለ እግዚአብሔር አንድነት ሶስትነት ነው የምትለው። ኦኬ አዳም አንድነት አትለም ሲጀመር። ለምን? ከአንድነት በላይ ሌላ ውጭ የለውም። አንድ ነው የምትለው። አለቀ። አንድነት የምትለው እኮ የሆነ ብዛነት አለ ማለት ነው። ሶስትነት ስትልም የምን ሶስትነት የሚል ነገር ይመጣል። አየህ፣ አንድነት ሲባል የሶስትነቱ አንድነት፣ ሶስትነት ሲባል የአንድነቱ ሶስትነት። ስለዚህ ነው እንደ አዳም አንድ ያልሆነ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ደግሞ ሶስት ያልሆነ የሚባል። አብርሃም፣ ይስሐቅ፣ ያዕቆብ ሶስት ናቸው። አለቀ። ሶስት ናቸው። በማንነት አንድ የሚባል ነገር ስለሌለ ማለት ነው። ኦኬ አሁን ለምሳሌ በማንነት ሲባል እዚህ ጋር 1000 ሰው አለ አይደለም? 1000 ሰዎች ነን። ልብ በል ግን ተመሳሳይ ምንነት ያለን ተመሳሳይ ኢሴንስ ያለን ወይ ደግሞ ተመሳሳይ ቢንግ ነን። ሂውመን ቢንግ ነው የምንባለው። አየህ፣ ግን ተመሳሳይ ነን ማለት ነው እንጂ አንድ ነን ማለት አይደለም። አንተ ራስን ችለህ ነው የምትኖረው፣ እኔ ራስን ችዬ ነው የምኖረው። እኔ በአንተ ውስጥ ህልው አይደለሁም፣ አንተ በእኔ ውስጥ ህልው አይደለህም። ኦኬ አንተ ራስን ችለን ፍቃድ ያለህ፣ ራስን ችለን የምታስበው፣ ራስን ችለን የምትኖረው፣ ራስን ችለን የምትሞተው። በአብ በወልድ መንፈስ ቅዱስ ግን አብ ራሱን ችሎ ከአብና ከወልድ ተለይቶ አይኖርም። አብ ከወልድና ከመንፈስ ቅዱስ ተለይቶ አያስብም። አብ ከወልድና ከመንፈስ ቅዱስ የተለየ ፍቃድ የለውም። አንድ ፍቃድ፣ አንድ ሀሳብ፣ አንድ ህልውና ነው ያላቸው። ገብቷል አይደለም? ስለዚህ ነው አንድ ስንል በዛ መልኩ። እኛን ግን አንድ ስትል ምንድን ነው? ተመሳሳይ
ባህሪ ስላለን ነው አንድ የምንባለው። በዛ ውስጥ ነው እኔ እናንተ ምንድን ነው ተመሳሳይ ባህሪያ ያለን ሰዎች ነን። ምንድን ነው እኔም ሰው ነኝ አንተም ሰው ነህ። ስለምንመሳሰል ነው ኦኬ ሰው የምንባለው ማለት ነው። እንደኔና እንዳንተ ግን አብ ወልድ መንፈስ ቅዱስ ተመሳሳይ የሆነ መለኮትነት ያላቸው አይደለም የምንለው። ልብ በል፣ ተመሳሳይ መለኮትነት ያላቸው ሶስት አምላኮች አንልም። እኔ እናንተ ተመሳሳይ ሰውነት ያለን ሁለት ሰዎች ነን። እኔ ራሴን ችዬ የምኖር ነኝ። በአንተ ውስጥ ህልው አይደለሁም፣ አንተ በእኔ ውስጥ ህልው አይደለህም። ይሄንን ልብ ብለህ መያዝ ይገባሃል ማለት ነው። ከዛ ስለ አካል ስታወራ ይሄ አንድ ነው። አብ ወልድ መንፈስ ቅዱስ አንድ ባህሪ፣ አንድ ሴንስ፣ ተመሳሳይ የሆነ ሳይሆን አንድ ብቻ የሆነ አንድ ማለት ነው። አንዱ ያለ አንዱ የማይኖር፣ አንዱ ያለ አንዱ ህልው ያልሆነ፣ አንዱ ያለ አንዱ ፍቃድ የሌለው። ለዚህ ነው ወልድ እኔ ከአብ ተለይቼ በራሴ ምን ማድረግ አልችልም ያለው። ለዚህ ነው ከአብ ተለይቶ በራሱ ካደረገ ራሱን ችሎ ህሉን። አንተ ከኔ ተለይተ የራስ ፍቃድ አለ። አንተ ራስህን ችለ የኔ ፍቃድ ሳያስፈልግህ የምታደርገው ነገሮች አሉ ማለት ነው። ለምን? እኔ እናንተ አንድ ሰው አይደለንም፣ ሁለት ሰዎች ነን። ተመሳሳይ ግን ባህሪ ያለን። አየህ፣ ግን አብና ወልድ ተመሳሳይ ባህሪ ያላቸው አምላክ ሳይሆኑ አንድ አምላክ ነው። በአንድ አምላክነት ውስጥ ነው ያሉት። ስለዚህ ነው ወልድ እኔ ከአብ ተለይቼ ምንም አላደርግም ያለው ማለት ነው። ይሄ አንዱ አምላክ ደግሞ ይሄ አንዱ ኢሴንስ አንዱ ባህሪ ሶስት አካላት አሉት። አብ ወልድ መንፈስ ቅዱስ የሚባል። አብን ስናወራ ስለ አብ ነው እያወራ ያለ ነው፣ ስለ ወልድና ስለ መንፈስ ቅዱስ አይደለም። ስለ ወልድ ስናወራ ስለ ወልድ ነው የምናወራው፣ ስለ አብና ስለ መንፈስ ቅዱስ አይደለም። ስለ መንፈስ ቅዱስ ስናወራ ስለ አብና ስለ ወልድ አይደለም፣ ስለ መንፈስ ቅዱስ ብቻ ነው የምናወራው። የአካል ሶስትነት ማለት ይሄን ነው። አብን ስንል አብን ነው እየጠራን ያለ ነው፣ ስለ አብ ነው እየተናገርን ያለ ነው። አብ የአብ ስም ብቻ ነው። ወልድን አብ አንለው፣ መንፈስ ቅዱስን አብ አንለው። ለምን? በአካል ከወልድና ከመንፈስ ቅዱስ የተለየ ነው። በአካል ስን ምንድን ነው? እንደኔና እንዳንተ ቁመት፣ ይሄ ጸጉር ቅርጽ ያለው ምናምን ቁጭ ያለ የቆመ የሚታይ ፊዚካል ነገር አይደለም። አካል ስንል አብን ብቻ እሱ ብለን እንጠራለን ማለታችን ነው። ወይ ደግሞ አብ ራሱን ከወልድና ከመንፈስ ቅዱስ ለይቶ አዳምጥ። አብ ራሱን ከወልድና ከመንፈስ ቅዱስ ለይቶ እኔ ብሎ ይጠራል። ወልድም ራሱን ከአብና ከመንፈስ ቅዱስ ለይቶ እኔ ብሎ ይጠራል። መንፈስ ቅዱስም ራሱን ከአብና ከወልድ ለይቶ እኔ ብሎ ይጠራል። እኛም አብን ከወልድና ከመንፈስ ቅዱስ ብለን ለይተን አንተ ብለን እንጠራዋለን። ለዛ ነው የአካል ስም ያለው አብ የሚል በግብር ይለያል። ግን ይሄ አንተ ብለን ስንጠራው አብን ከወልድና ከመንፈስ ቅዱስ ለይተን የራሱን መለኮትነት ሰተነው አይደለም። አንዱ መለኮት ውስጥ ህልው የሆነ ሶስት አካላት እንዲህ ብለን ነው የምናምነው ማለት ነው። ስለዚህ ይሄ ቆጠራ ይሄ ፊዚካል ቦዲ ቁጭ ያለ እንደኔ እንዳንተ እንደሱ የሚባል ነገር የለም። እኛ ሰዎች ነን፣ ተመሳሳይ ባህሪ ያለን ሁለት ሰዎች ነን እንጂ አንድ ሰው አይደለንም ማለት ነው። ይሄን ማወቅ አለብን። እሺ፣ አሁን ፊዚካል ቦዲ አንተ ከመቀጠሉ በፊት ምናልባት ቆይ አንተ ከመቀጠሉ በፊት መጨመር የሚፈልግ ሰው ካለ ይጨምር። ምክንያቱም መልስ ነው የተመለሰልህ ያለው። መልስ ደግሞ እርግጥ ተደርጎ መመለስ ያለበት። ቆይ ያዝ ጨምር ሰው ካለ ጨምርለት አንዴ። ምናልባት ያልተግባባ ነው አማርኛው መሰለኝ። አማርኛው ትንሽ ባለጌ ሆነብን። አካል ስንል ኮርስፖንድ የሚያደርገው ቀጥታ ምናልባት እየሰማ ያለው ወንድማችን ባዲ ከሚለው ሳይሆን እንደዛ አይደለም። እኛ አካል ስንል በብዙ ስለሚፈታ ማለት ነው። አካል ባዲም ተብሎ ሊፈታ ይችላል። አካል ፐርሰን ተብሎ ሊፈታ ይችላል። አካል በብዙ ፕሮሰስ ብቻው ራሱን ችሎ ምናልባት ሊሄድ ይችላል። ስትረዳን ስትሰማ እኛ የሚዳሰስ ግዘፍ የሆነ በአማርኛው ግዘፍ የሚዳሰስ የስሪል የሆነ ኦብጀክት ምናምን አለ አይደለ? እሱ ባዲ ነው፣ እንግሊዝኛው አቻ ማለት ነው። ምናልባት አማርኛውን እንትን ካለ እኛ እያወራን ያለ ነው አካል ስንል ስለ ፐርሰን ነው እያወራን ያለው እኔ ማለት የሚችል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ፐርሰን 3% ብለን እንቆጥራለን ማለት ነው። ስንቆጥር በምን አይነት መንገድ ነው ከተባለ ራቲቭ አይደንቲቲ እኛን የምንቆጥርበት ነው። ይሄ ካውንተር ፋክቹዋል ፐርሲስተንስ ማለት ነው የምንቆጥርበት። ስለዚህ በሶርት ነው የምንቆጥረው ማለት ነው። ስለ ፐርሰን ነው እየጠየቀ 3 ስንል ፐርሰን ነው እየቆጠርን ያለ ነው ማለት ነው። በስላሴ መካከል ስላሴ ስንል 3 ናቸው የምትሉት በምንድነው ከተባለ ሶርት አለ የምናደርግበት መንገድ ራሱ ፐርሰን ነው። ስለዚህ 3 ይሆናል ማለት ነው። ዲቫይን ቢንግ ከሆነ ደግሞ 1 ይሆናል ማለት ነው። አብ ወልድ መንፈስ ቅዱስ አንድ ባህሪ ነው ያላቸው፣ አንዱ ሲ ማለት ነው። ስለዚህ 1 እንቆጥራለን። ግልጽ ነው አይደለ? ስለዚህ 1ን ስትቆጥር ራሱ በምን አይነት መንገድ ነው የምትቆጥረው? ራሱ ብዙ አይነት አቆጣጠራል። ካወቅከው ሜቢ አላውቅም። ካውንቲንግ ባይ ዲቪዥን አለ፣ ባይ አይደንቲቲ አለ፣ ራሱን የቻለ ዋነስ ራሱ አሪስቶትሊያን ዴፊኒሽን ኦፍ ዋነስ የሚባለው ሜቢ ራቅ ካልክ እሱን ማብራራት እችላለሁ። ና ሀቂ ታውቀዋለህ። እኛ የምንቆጥርበትን ባይዘ ሎጂካሊም ሳውንድ ካውንተር ፋክቹዋል ፐርሲስተንስ ይባላል። እኛ የምንቆጥርበት ለመቁጠር ሶርት ያስፈልጋል። ለምሳሌ የሆነ ነገር ሴም የሆነ ነገር ነው ከተባለ ሴም ነው ከተባለ ማለት ነው ባይ ዋት ብሎ ተመጨመር አለ። በምን ተመሳሳይነቱ በምን ገባ? የእኛ ሶርት የምናደርገው በፐርሰን ከሆነ 3 ይሆናል ማለት ነው። 3
እያስኬ ነው አይደለ? ወይ ደግሞ ዲቫይን በባህሪ ከሆነ እየቆጠርከው ደግሞ ከሆነ ደግሞ ወደ አንድ ይመጣል ማለት። ስለዚህ ሶርት የምናደርግበት ሶርት ተርሙ ምንድን ነው እሱ ይወሰናል። ስለዚህ ካላወቀው ራሱን የቻለ ካውንተር ፋክቹዋል ፐርሲስተንስ ይባላል የምንቆጥርበት ማለት ነው። ሎጂካሊ ሳውንድ ነው ባይ ዘ ወይ የፒተር ጊሽ የሚባለው ሰውዬ ካውንቲ ቴክስቱ ላይ ብትመለከት ሳውንድ ነው በስነ ስርዓት ማለት ነው። ኤክስ እና ዋይ በተመሳሳይ ሰዓት ምን መሆን ይችላሉ? ደሴም ጂ ማለት ነው። ግን በተለያየ መንገድ በፐርሰን ከታየው ደግሞ ዲፈረንት መሆን ይችላሉ። ስለዚህ ሎጂካሊ ሳውንድ ነው። ምናልባት ሎጂክ ካወክ ብዬ ነው ያቂ ሎጂካሊም ሳውንድ ነው። ጥያቄ ያለ እዚህ ላይ ሜይ ቢ ሎጂኩ ላይ ካውንት የምናደርግበት መንገድ ላይ እሺ፣ ችግር የለውም። አሁን አንተ ጥያቄ አለ ሎጂኩ ላይ ማለት ነው። አዎ አለ። አሁን ለምሳሌ አሁን የተናገርከው ነገር ለመለስ መቼስ 6 ደቂቃ 7 ደቂቃ ወስደዋል። ችግር የለውም። ለምሳሌ 3 ሲባል እውነተኛ ሶስትነት ነው፣ ግን ቦዲ አይደለም። 3 ናቸው በአካል ግን ቦዲ አይደለም የምንለው ያ 3 አቆጣጠር ግን እንደ ሰው ልጅ አቆጣጠር አይደለም እያላችሁ ነው። ለምሳሌ በአካል ሲሆኑ እንደ ሰው ልጅ አይደለም። መጀመሪያ አይደለም አካል ነው አይደለም ነው አካል ስንል ሪፈር እያደረግ ነው። ምንድን ነው ነገርኩህ እኮ አካል ሲባል ቦዲ ተብሎ ሊወሰድ ይችላል። አካል ሲባል ፐርሰን ተብሎ ሊቆጠር ይችላል። ሶ ፐርሰን ስንል ምን ማለት ይመስላል? ናያቂ አስረድተኛ መዝሙር ያሬድ ለምሳሌ ፐርሰን እና ባዲ ልዩነቱ ምንድን ነው? ሁለቱንም በአማርኛ አካል እንላቸዋለን። ባዲን አካል ስለውና ፐርሰን አካል ስለው ልዩነቱ ሜቢ ንገረኝና እንቀጥል። ወገን አሁን እኔ ሀሳቤ ከሰጠሁኝ ደስ ላይለ ይችላል። ምክንያቱም እኔ የተረዳሁት ሌላ መንገድ ስላለ አሁን ምን መሰለህ ግን የምጠይቃችሁ መጀመሪያ እንግባባ ናያቂ በጣም ከይቅርታ ጋር ማለት ነው። እዚህ ላይ እንግባባ፣ አለበዛ እዚህ ጋር ከተለያየን ማለት ነው። እሺ ልንገርህ። አሁን ስለ እግዚአብሔር ሳስብ በሰውነት በእኛ በሰውነት ባላማሳስለው እኔ ምን እየተረዳኝ መሰለህ? ለምሳሌ እኔ እናንተ 2 ሰዎች ነን። በሰው አንድ ነን እንባላለን፣ ግን 2 ነን። ከአንድ በላይ ነን ቁጥራችን። ከአንድ በላይ ጥያቄ እሱን ሳይሆን አካልን እኛ አካል 2 ተረጉማል። አንደኛው ባዲ በሚለው ነው፣ ፐርሰን በሚለው ነው። ስለተረዳኸው ምን ማለት እንደሆነ ንገረኝ ያልኩ። አካልን ለብ በልልኝ። ባዲ ስንልና አካልን ፐርሰን ስንል ምን ማለታችን ነው? ሁለቱ እንግሊዝኛው ላይ 2 ስናደርገው ምን እያለን ነው? በአማርኛ ከተረዳው አስረዳኝ እያልኩ ነው። እኛ ፐርሰን በሚለው ነው አካልን እየተረዳ ነው። ለምሳሌ አንድ ሰው አለ። አንድ ሰው የራሱ የሆነ አካላት አለው፣ የራሱ ገጽ አለው፣ የራሱ መልክ አለው ምናምን። ይሄ እነዛ አካላት እየተቆጠሩ ሳይሆን ለምሳሌ ያ አንድ ሰው ራሱን ችሎ ሙሉ የሆነ የራሱ ገጽ ያለው የራሱ መልክ ያለው አንድ ሰው ነው፣ አንድ አካል ይባላል። ሌላ ደግሞ ሁለተኛ ሰው አንተ አለ፣ የራስህ መልክ አለ፣ የራስህ አካል አለ፣ ራስህ ችለህ ሁለተኛ አካል ትባላለህ። ፐርሰን ለማለት ነው። አሁን ስለ ብልቶች ነው። የራሴ አካል አለኝ ስትል አሁን ለምሳሌ አይን፣ እጅ፣ እግር ምናምን አለኝ። እነዚህ የተለያዩ የሰውነት ብልቶች ማለት ነው አይደለ? ለምሳሌ እኔ አካላት ናቸው። ሌላ አካል ሳይሆን እኔ ለምሳሌ የራስ መልክ አለን። መልኬ አካሌ ነው አይደል? የአካሌ መግለጫ ነው መልክ። የኔ አካል አለኝ የራሴ ራሴን ችላ አንድ ሰው እንድባል የሚያደርገኝ የራሴ መግለጫ አለኝ። ለምሳሌ እኔ አንድ ሰው እንዲባል የሚያደርገኝ አንድ ሙሉ ሰው አንድ አካል እንዲባል የሚያደርገኝ ናጊ ጥሩ መጥተልኛል። ቴንኪ ዩ። እኛው በአካል 3 ስንል ይዛኝ ከሆነ የትኛውን ነው? ባዲ ፓርቱን ነው ወይንስ እኔ ማለት የምችለው ነው? እኔ ማለቱን ነው እየቆጠርን ያለ ነው። እኔ ማለት በራሱ እኛ ፐርሰን የምንለው እንግሊዝኛው ማለት ነው። እኔ ማለት የሚችል ያስቴን ጎበዝ። አሁን እሱን እየቆጠር ነው። የትኛውን እየቆጠር ነው? ከተግባባን ለምሳሌ ይሄ ቦዲ የሚለው ትንሽ ይቆይና እኔ ብሎ ራሱን ችሎ የሚናገር ህላዌ ያለው አንድ ራስ የቻለ የራሱ መልክ የራሱ ህላዌ ያለው አንድ ሙሉ ነገር አለ። እኔ ብሎ ይናገራል። ያ አንድ አካል ሌላኛው አካል አይደለም። ለምሳሌ እኔ ቀላል አድርገ ልጠይቅህ እንደተረዳኝና ለምሳሌ ተግባብተናል። ጥሩ እኔ ማለት የሚችል ነው ህልውና ያለው ተባባል። መልካም ጨዴ። ስለዚህ ስለ ቦዲ እያወራን አይደለም ማለት ነው። ላላ ቦዲ ተው። አሁን ቦዲ የሆነ ክፍለ አካል እንደ ሰውነት እንደዚህ እየቀረጽኩ አይደለም። እኔ እንደዚያ እያወራን አይደለም። ስለዚህ እንዴት ነው 3 ያደረጋችሁት ለሚለው መልሳችን እኔ ማለት የሚችለው በፐርሰን አሁን እኔ ማለት አብም እኔ ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስም እኔ ብሎ መናገር የሚችል ስለሆነ 3 እንላለን። በዚህ ላይ ቀራን ያለን ጥሩ ነው። አሁን ምሳሌ ሳይሆን አሁን ያስቀመጥኩትን ሎጂካል በሆነ መንገድ እዚህ ፖይንት ላይ ልክ አይደለም በለኝ።
ላላ ልክ አይደለም አይደለም። እኔ የክርስትና እምነት የሚረዱበት መንገድ ልረዳ ነው የጠየቁት። ታዲያ እንዴት ነው ታዲያ? ልክ ካልሆነ እና በዛ መካከል ያለው ጥያቄ ሊጠይቅና ጥያቄ ዝመለስ እኮ ነው ልክ አይደለም የሚለው። አሁን ጥያቄ የፈጠረብኝ ነገር አለ። ለምሳሌ አንተ ከምትናገረው ለምሳሌ አብ ሲወልድ መንፈስ ቅዱስ አልወለደም አይደል? አልወለደም ነው። ስለዚህ አንዱ ሲወልድ ሌላ የማይወልድ ነው። አንድ አካል እየወለደ ነው። እውነተኛ ውልደት ነው የወለደው ወይስ ምሳሌ ታደረጉኝ? አሁን ሽሚት ያደረጉኝ እያያቸው ርዕስ ለምን አታስጠብቀውም? ፓላዲዮስ ሶስት እንደሆነ እንዴት እንደ እውነተኛ ውልደት አንዴ ርዕስ ለምን አታስጠብቀውም? ፓላዲዮስ ርዕስ ጠብቅ ወንድማችን። እድሉ ሲሰጥ ደግሞ ተጠቀምበትና አንዴ የጠየቀው ጥያቄ ሶስትነትና አንድነት እንዴት ይብራራል ነው። ስለዚህ ርዕሱን ጠብቀ የምትሄድ ከሆነ እንፍቀድልህ። እዛም እዚህም እረግጣለሁ ፖለቲክስ ሰራለሁ የሚለው ነገር እንኳን አያስኬድም። እንደ ትልቅ ሰው እናድርገው ውይይታችንን። በቃ ርዕሱን ጠብቀ ሂድና ከዛ በኋላ አሁን አካል ላይ ነው ጥያቄ አይደለ? ስለዚህ አካል ላይ ያለውን ነገር ጨርስ። አካል በሶስት አካል ሲባል ምን ማለት ነው? አካል ነው እየጠየቁ ያለሁት። አካል ሶስትነት ስንገልጽ አሁን ለምሳሌ ሚት የምታደርጉ እንኳን ምንም ችግር የለውም። ኋላ እናመሰግናለን ላደረጋችሁት ነገር። ችግር የለውም። መውጣት ትችላለህ፣ መብትህ ነው እሱ። እድሉ ሲሰጥህ እድሉን ጠብቀህ ለምሳሌ እኔ እየተወያየን አይደለም? እኔና እሱ እኮ ጥሩ እየሄድን ነው። በመሀል ገብታችሁ አንዴ ርዕስ ጠብቅ ነው ያለ። ለምሳሌ አሁን በኋላ ላይ አንተ ብትቆይ እስልምናው ላይ ስንጠይቅህ ስለ አላህ እየጠየቅን ስለ መሐመድ ብንከትብህ አያስኬድም። ስለዚህ ርዕሳችን ጠብቀን ነው የምንጠይቀን። የጠየቀው ጥያቄ የአካል ሶስትነት ሲባል ምን ማለት ነው? ሶስት የምትሉት ምንድን ነው? አራትነት፣ ሁለትነት እያልክ ስታስረዳ ነበረ። እሱ ይመለስልህ መጀመሪያ። እሱ ከተመለሰልህ በኋላ ደግሞ ቀጥሎ ደግሞ እኛ ጥያቄ አለን። አሁን የአካል ሶስትነትን ገና ሳትረዳው ከዛ ደግሞ ሌላ ርዕስ ትከፍታለህ መልሰህ። እንደዛም አይሆንም። ያው ሚዲያ ላይ ስላለን ሁላችንም ብልጣብልጥ ሆነናል፣ ታወቀናል። እና እንደዛ ብታደርጉት ጥሩ ነው። ፓላዲዮስ አንዳንዴ እንትን ይላል። እኔም ስላየሁት ነው በራሴ። ሎጂክ ላይ ምንም ችግር የለብኝም ብሏል። ስለዚህ ሎጂኩ ላይ ምንም ችግር ከሌለበት የሚብራራውንም ሎጂክም ካውንት የጠየቀን አይደለም። እንዴት ነው እየቆጠራችሁ ያላችሁት? እንዴት ነው አንድ ሶስት ሊሆን የሚችለው? ወይ ደግሞ ሶስት ስትሉ እንዴት ነው እየቆጠራችሁ ያላችሁት ነው። እሱ ሎጂካል የምናስረዳው ራሱን የቻለ ፊሎሶፊካል የሆነ ስታንስ ስለሚያስፈልገን አስቀመጥን። እሱን መርታትም አልቻለም። ሲጀመር የተረዳውም አልመሰለኝ። የሄደው እያንዳንዶቹ ፐርሰኖች እንዴት ነው ኤግዚስት የሚያደርጉት ነው። ሞደ ኤግዚስታንሳቸውን ነው እያወራ ያለው። እሱ ደግሞ ከአካውንቲንግ ጋር አሁን ካለንበት ፖይንት ጋር ባይገናኝም ሜቢ ሪሌትድ ከሆነ ብዬ ነበር ላስጨርሰው የነበረው። ግን ፕሮብለም ችግር የለም አስገቡና የእሱን ሳይጠየቅ ወጣ ተሻላል ነው ያለመጠየቅ ነው እኮ ከጅምሩ ያስታውቃል። ቀድሞ ለመዋል ነበር የፈለገው። እስኪ ባለው ክፍት ቦታ እንደ ሙስሊም አስገቢና እኛ ደግሞ ጠይቀን ከዛ ይጠይቃሉ። እንትን አድርጎ እብነ ሐኪም ስለመጡ ብሩኬ ፓላዲን ይህ አካል የሚለው ነገር ለምሳሌ ትናንትም ስንጠይቅ ነበረ። በእስልምናው እንዴት ነው የሚረዱት? አሁን አላህ ተውሂድ የሚለው ትምህርት ራሱ ምኑን እየቆጠሩ ነው ተውሂድ ያሉት? ምንነቱን ወይስ ማንነቱን? አላህ በምንነቱ ስንት ነው? በማንነቱ ስንት ነው? ማንነቱ ምንነቱ ምንድን ነው? ለምሳሌ ባቱ ምንነት ናት? ማንነት ናት? ያቺ የምትገለጠው ባት ስጁድ የሚወረድላት የሚሰገድላት ባት ምንነት ናት? ማንነት ናት? የቅያማ ቀን ሲገለጥ አናቅህም የሚሉት ሙስሊሞች መጀመሪያ እኔ አምላካችሁ ነኝ ሲል አናቅህም የሚሉት ምንነቱ ነው ወይስ ማንነቱን ነው? በኋላ ደግሞ በምን ታውቃላችሁ ሲባሉ ባቱን ሲገልጥ የሚለው ያስ ምንነቱ ነው ማንነቱ ነው? በጀሃነም ላይ የምትቆመው እግር ምንነት ናት? ማንነት ናት? አካል የሚለው እንዴት ነው የሚረዱት የሚለውንም ቢያስረዱን ደስ ይለኛል። እና እስቲ ቢገቡ አሪፍ ነው። ካልሆነ ግን እናንተን ብትሆን ወይ ሄዱበት። ይቅርታ ግን መዝሙር ከዛ በፊት የወለደ ያልወለደ መለኮት ምናምን እያለ እያወራ ስለነበረ እሱ ነገር
ክላሪፋይ ቢደረግ አሪፍ ነው። አብ ወልድን ወለደው ሲባል ራሱ ምን ማለት ነው? ወልድ ከአብ ተወለደ ማለት ምን ማለት ነው? እንደገና አልተወለደም የተባለው መንፈስ ቅዱስስ እንዴት ሲባል ነው እንደዛ የሆነ የሚለውን እሱን ክሊር ይደረግ መጀመሪያ። ከዛ ወደ እነሱ ሀሳብ እንሄዳለን። እሺ ሙቀት ውስጥ ስለገባው መሰለኝ እኔ የተረዳሁት አይደለም ሙቀቱን። ሰላም ብያለሁኝ ሁላችሁም፣ እንዴት አላችሁ? የተከበራችሁ እንግዲህ ታላላቅ ወንድሞቼ ሰላም ብያለሁ። እህቶቼ ከታች ያላችሁ በዚሁ አንድ አጭር አስተያየት ለመስጠት ነው። የነዳው ስለሆነ አይመቸኝም እውነቱን ለመናገር። ግን የሙስሊሞችን ስናስረዳ የመጀመሪያው አፕሮቻችን የፈጣሪነቱ ላይ ቢሆን ዲቴይሉ ላይ ባንገባ የሚል ሀሳብ አለኝ። ዲቴይል የቴዎሎጂካል ኤክስፕላኔሽኑ ላይ ከመግባት ይልቅ ቀድሞ አጠቃላይ ሁኔታው ላይ ወይም በግርድፉ አንድ ሰው እምነትን የሚረዳበት ሁኔታ ላይ ቀድመን ብናስቀምጥ፣ ለምሳሌ ስላሴ እንዴት አንድም ሶስትም ይባላል፣ እንዴት አንድ ነገር ሶስትነት ይኖረዋል የሚል ጥያቄ ሲነሳ እንሰማለን። እና ሲጀመር የምናወራው ስለ ነገር አይደለም፣ ስለ አንድ ነገር አይደለም የምናወራው። አሁን ጥያቄዎቹ መካከል የተሰነጠሩ ሌላ ብዙ ሀሳቦች አሉት። እንዴት አንድ ነገር ሶስት ይሆናል የሚል ሀሳብ ሲነሳ ስለ ፍጡራን ጥያቄው ወይም ደግሞ ይሄ ጥያቄ ቤዝ አድርጎ የተነሳው መሰረቱ የፍጡራንን ሲስተም የፍጡራኑን አናኗር ከሆነ ከመሰረቱ ጥያቄው ቫሊድ አይደለም ማለት ነው። ሶ የመጀመሪያው እንትን ኤክስፕላኔሽን ፈጣሪ ከቁጥር በታች ነው በላይ ነው፣ ወይም ከሰው ከፍጡራን ህግ በታች ነው በላይ ነው። ፈጣሪ አንድ ሲሆን ሶስት ሲሆን አንድ ነው፣ ሶስትነት አለው ሊባል ይችላል፣ ሊባልለት ይችላል ወይስ አይችልም? እንደ ፈጣሪ ማለት ነው። እና እነዚህን በግልጽ መጀመሪያ ማስቀመጥ ቢቻል፣ ከላይ ያሉትን ቶቶች ማስቀመጥ ቢቻል የሚል ሀሳብ አለኝ። እና በአጭር ቃላት ቢሆንና ፈርዘር ኤክስፕላኔሽን ከፈለጉ ብንገባበት። ሁለተኛው ደግሞ እስልምና ላይ ያለው ላይ በፓርት ደረጃ እኛ አሁን በአካል ደረጃ ነው እያወራን ያለ ነው። ምናልባት ዲያቆንዬ ያስታውሳሉ ብዬ አስባለሁ። ከዛሬ አመት አካባቢ ይሆናል፣ አመት ወይ አመት ከምናምን አመት አካባቢ ኤግዛክትሊ ጥያቄ ሳነሳ ነበረ። ጥያቄ በደንብ ስናነሳ ነበረ። ባት ሲባል ለምሳሌ ባቱ አምላክ ነው ወይስ ፓርት ነው? አሁን የእነሱ ላይ ሲመጣ ግን ወደ ቦዲ ፓርት መውረድ አለብን። ይቅርታ፣ ወደ ቦዲ መውረድ አለብን። ወደ አካል ስንል ይቅርታ፣ ከጀርባ ላለው ድምፅ አካል ስንል እኛ የበላይ ለምሳሌ የበላይ አካል በሰማይ ያለ የበላይ አካል ስንል አንድ እኔ ነኝ ባይ ማንነትን እየገለጽን ነው። እኔ ነኝ ባይ ማንነትን እየገለጽን ያለ ነው። ወይም ማንነትን እንደ ዝማሬው አካል በሁለቱም ስለሚሄድ ማለት ነው። እነሱ የሚረዱበት አረዳድ ቦዲ በሚል ነው። ያ ትክክል እንዳልሆነ ተግባብተናል ከሙስሊሞቹ ጋር። እኛ ቦዲ እያል እንዳልሆነ ያውቃሉ። በእስልምናው ስንሄድ ግን የእኛን አፕሮች ይዘን አይደለም መሄድ ያለብን። እነሱ ጋር ሲሄድ ቦዲ ነው የሚሆነው። ምክንያቱም ባት ቦዲ ነው፣ እጅ ቦዲ ነው እንጂ አካል አብዛኛው አካል የበላይ አካል በሚለው ዝንባሌ ያለውን የአካል ትርጉም ልንጠቀም አንችልም። ስለዚህ አላህ ቦዲ አለው የለውም ከተባለ አለው ልንል እንችላለን። ያ ማለት ጅስም ማለት አይደለም፣ ይሄ ስጋ ማለት አይደለም። ፊዚካል መሆን ላይጠበቅበት ይችላል። ክፍሎች ግን አሉት፣ የአካል ክፍሎች አሉት። ባትና እጁ አንድ ነው አይደለም፣ የተለያየ ከሆነ የአካል ክፍል አለው ማለት ነው። እና ወደዛም ዲቴይል መውረድ አለብን የሚል ሀሳብ ለመስጠት ነው። ዜር ያክብረልኝ። ረቡኒ እናመሰግናለን። እውነትሻ ዲያቆን እንኳን ደህና መጣችሁ። የምትጨምሩት አለ ብሩኬ?
እኔ መጠየቅ ነው ፈልገው ሙስሊም ብዙ ተብሏል መልሷል። ቅድም ጀምሮ ትርጉም ገብቶኛል። ብሩኬ ግን ትንሽ ጮክ በል። እሺ ይሰማል። ኦመር አሁን ግን ጠይቁ የሚለውን አይቼ ነው የገባሁት። አንድ እየጠየቅን አንድ እየተጠየቀን ነው ቤቱ እየሄደ ያለው እና እዛ መሰረት ነው ረሱ ጀምርና እኔ ልጠይቅና አንተ ደግሞ ትጠይቀኛለህ። አምስት ጥያቄ ነው ተከታታይ የጠየቅነው። ጥያቄ ተቀበል እንጂ እኮ ትጠይቀኛለህ። እኔ ርዕሱን አይቼ ስለገባሁ ልጠይቅ። ርዕሱን ሁሉም ርዕሱን አይቶ ነው እየገባ ያለው። አሁን ተጠየቁ። አሁን ርዕሱ ጠይቁ ነው። ግን ቀን ሙሉ ደግሞ ስጠይቁ አትሉም። በመሀል እኛ አንድ እንጠይቃለን እኮ ትጠይቀኛለህ አልኩ እኮ እኔ ርዕሱን አይቼ ስለገባሁ ልጠይቅህ። በቃ አሁን ሶስት ሙስሊም ተከታታይ ጠይቆ ነው የወጣው። ስለዚህ አሁን አንድ እንጠይቃችሁ። አንድ ጥያቄ ልጠይቅህ፣ አንተ 5 ጥያቄ ትጠይቀኛለህ። ኖ አሁን እንጠይቅሃለሁ። ከዛ ትጠይቃለህ ከፈለግ ነበርክ። መቼም አሁን እዚህ ላይቭ ላይ ከነበርክ ኤልያስ የሚባል ልጅ ገብቶ ጠየቀ፣ ሀቄ ሚዛን የሚባል ከዛ ደግሞ መጀመሪያ ሌላ ልጅ ደግሞ ገብቶ 3 ሙስሊሞች ገብተው ጠይቀው ወጥተዋል። አንድን ጠይቅ ስትባሉ እምቢ ትላላችሁ። አንድን ጠይቃችሁና ትጠይቃላችሁ። ችግር የለውም። ሙሉ ቀን ስንመለስ ነው ያለው። አንተ ሙሉ ጊዜ ትጠይቃለህ። እየመጣህ እኮ እናውቃለን። ችግር የለውም። ስለዚህ ልጠይቅህ አንድ ጥያቄ ከባድ አይደለም። አይዞህ። ከዛ ትጠይቃለህ። ይስማማሃል? እሺ ጠይቅ። ኦኬ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል አይደል ቁርአኑ? አይደል? ልክ ነኝ አይደል? ምን አልከኝ? 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል ቁርአኑ። ትክክል ነኝ አይደል? እሺ ያ ለምንድነው ለእርሱ ባል የሌለው ሲሆን ያልተባለው? አሁን ስለምን እያወራ ነው ያለው? አንተ መልስልኝ። እኔ ጥያቄ ነው የጠየቁ እኮ አምላክ ልጅ አለው ስለሚሉ ክርስቲያኖች እያወራ ነው አይደል? ስለ ክርስቲያኖች ነው እንጃ። እሺ ቀጥል። ስለዚህ አምላክ እንደማይወልድ እየነገረን እኮ ሚስት የሌለችው በሚለው ፋንታ ለምንድን ነው ባል የሌለው ሲሆን ያላለው? ሚስትን ሜንሽን ማድረጉ ለምን አስፈለገው? እኮ እያወራበት ያለው አውድ እግዚአብሔር ልጅ አለው ስለሚሉ ኢየሱስ የእግዚአብሔር ልጅ ነው ብለው ስለሚያመልኩ ክርስቲያኖች ስለሆነ ልጅ አለው የሚለውን እያስረዳን ነው እኮ። ባል የሌለው ሲሆን ብሎ ማስረዳት አይችልም? ለእርሱ ባል የሌለው ሲሆን እንዴት ልጅ ይኖረዋል ብሎ ማስረዳት አይችልም ቁርአኑ? አምላክ ጾታ የለው። እሱን እኮ ነው የምልህ። ጾታ ከሌለው ለእርሱ ባል የሌለው ሲሆን ብሎ ማስረዳት አይችልም ወይ? ለምን ሚስትን ጠቀሳት? ማለት አልገባኝም። ምን ያገናኛል? ግልጽ ጥያቄ ነው። አምላክ ጾታ ከሌለው ለምንድን ነው ባል የሌለው ሲሆን ብሎ ያልጠቀሰው ቁርአኑ ላይ? እኮ እስኪ አንተ አረዳድ እንዴት እንደምትረዳ የአእምሮ መጠን ስላልገባኝ በመጽሐፍ ቅዱስም እኮ ላይ ደሴም ነገር ስላለ አምላክ ወንድ ነው ማለት ነው። አይ እኔ ጥያቄ ነው የጠየቅኩ፣ መልስልኝ። የተረዳህበትን እኮ ኮንሰፕት ደሴም እዚህ ጋር
አምላክሽ ባልሽ ነው ካለ ወንድ ነው ማለት ነው። እኔ ምንም አልተረዳውም። ሲቀጥል ወደ መጽሐፍ ቅዱስ እንዳትሮጥ፣ ምክንያቱም እኛ ስናስረዳ የተረዳኸው እንዴት ነው? እሱ የተገለጠልህ ነገር እንዴት ነው? እሱ እስቲ በሱ አስረዳን እና ይሄኛው እዛ ጋር ጥያቄ ሳይሆንብን ነው መልሱን አስረድቻ አይደለም የምጠይቅህ። ሲቀጥል መጽሐፍ ቅዱስ ላይ የምረዳበትን ማረዳድ አምጥቼ ቁርአን ላይ አፕላይ አላደርገውም። እየጠየቅኩ ያለው ጥያቄ ቁርአን 6:101 ላይ ለእሱ ሚስት የሌለችው ሲሆን ይላል። አምላኬ ጾታ የለውም ብለህ የምታምን ከሆነ ለእርሱ ባል የሌለው ሲሆንስ ይባላል ወይ ነው እያልኩ ያለሁት። ወይስ አላህ ጾታ አለው? እንግዲህ ዝም ብለህ ከመደርግ እኮ መጽሐፍ ቅዱስ ላይ ይህንን ኮንሰፕት እንዴት ነው የተረዳኸው? መጽሐፍ ቅዱስ መደበቂያ አይደለም። ቁርአን ላይ አንድ አይነት ነው። ከአንድ አይነት ነው። አንድ አይነት አይደለም። እግዚአብሔር ባልሽ ነው ማለት እግዚአብሔር ወንድ ነው ማለት እግዚአብሔርን ተው፣ እግዚአብሔርን ተው። እቹ ይለያያል አይደለም። እንዴት እዚህ ላይ ጥያቄ ሆነብህ? ምን አገባህ? ቁርአኑን አትመልስም እንዴ? ዝም ብለህ ቁርአኑን መልስ። ዝም ብለህ ላጠናክርልህ ጥያቄውን እኮ መለስኩልህ። አልመለስከውም። መጽሐፍ ቅዱስ ላይ ነው የሮጥከው፣ አልመለስከውም። 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ካለ ባል ሊባል ደግሞ እንግዲህ አይችልም፣ ጾታ የለውም የሚል ምልከታም አስቀምጠሃል። ግን እንደዛ ከታሰበ ለእርሱ ባል የሌለው ሲሆን እንዴት ልጅ ይኖረዋል ልንል እንችላለን ማለት ነው። አንችልም ከተባለ አላህ ጾታ ይኖረዋል ማለት ነው። ግን ደግሞ በዚሁ ቁርአን ላይ ሱራ 21:17 ላይ በትክክልም አላህ ደግሞ ልጅን መያዝ ከፈለገ ከጀነት ሆረላይኖች ልጅ መያዝ እንደሚችል ይናገራል። ስለዚህ አምላካችሁ ጾታ አለው ወይንስ ምንድን ነው የምታመልኩት? ኦመር አላህ ልጅን መያዝ ቢፈልግ ኖሮ ከምድር ሴቶች ሳይሆን ሰማይ ላይ ካሉት ሴቶች ማለትም ለወንዶች ለወሲብ ማርኪያ ከተዘጋጁ ሴቶች ልጅን መያዝ እንደሚችል ቁርአናችሁ ይናገራል፣ ከነተፍሲሩ ማለት ነው። መጫወቻ የተባለውን ሊቃውንቶች ሲፈቱት መጫወቻ ወይም መዝናኛ የተባለው ሴትን ነው፣ ሴት ደግሞ የወሲብ ግንኙነት ስፍራ ነች ብሏል። ስለዚህ አምላክ ፕሮባቢሊቲ ያለው ወሲብ የማድረግና ልጅን የሚያዝ ከጀነት ሆረላይኖች። ይህንን መልስልኝ። አምላክ ጾታ አለው ወይ? አምላክ ጾታ ከሌለው ለምንድን ነው ለእርሱ ሚስት የሌለችው ሲሆን የተባለለት? ለምንድነው ለእርሱ ባል የሌለው ሲሆን መባል የማይችለው? እንዳልደጋግመው እኮ ነው መለስኩልህ እኮ። እያወራ ያለው ኢየሱስ የእግዚአብሔር ልጅ ስለሚሉት እሱን መልስ ካደረገው ታዲያ ልጅን መያዝ ብፈልግ ደግሞ አለ መጫወቻን ልጅን መያዝ ሳይሆን መጫወቻን ብፈልግ ከእኔ ዘንድ ይይዝ ነበር አለ። ከእኔ ዘንድ ይይዝ ነበር ማለት ምን ማለት ነው? እኮ ይዟል ማለት ነው። ኖ ፕሮባቢሊቲ ይችላል እያለ ነው እኮ ይችላል። ስለዚህ አምላክ ከሆራላይኖች ጋር ወሲብ ማድረግ ይችላል። አይ እኮ አንድ አማኝ እኮ አሁን የቲስቶ ነቢይ ኖሮ እኮ መልስ ከአንድ አማኝ እኮ እንደዚህ አይነት ጥያቄ እኮ አይጠይቅም። አምላክ ከሆራ